ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ የዩኒት 3ን ሪቪው ኤክሰርሳይዝ የምናይበትና በዛ ዩኒት ውስጥ ከበር ያደረግናቸው ዋና ዋና ሀሳቦች በድጋሚ የምንመለከትበት ቪዲዮ ነው። አብራችሁን ቆዩ። የመጀመሪያው ጥያቄ ፋይንድ ዘ ሬንጅ ኢንተርኳርታይል ሬንጅ ኮኤፊሺየንት ኦፍ ሬንጅ ኮኤፊሺየንት ኦፍ ኳርታይል ዲቪዥን ኦፍ ዘ ፎሎዊንግ ዴታ ሴት ይለናል። ይሄው ዴታው እዚህ ጋር ተቀምጧል። በመጀመሪያ ሬንጁን ኮምፒውት በማድረግ እንጀምራለን። ከዛ ኮኤፊሺየንት ኦፍ ሬንጁን ለምን ሁለቱ ስለሚገናኙ ኢንተርኳርታይል ሬንጅ ከዛ ኮኤፊሺየንት ኦፍ ሬንጅ ኮምፒውት እናደርጋለን። በቅድሚያ ሬንጁን ኮምፒውት ለማድረግ የሚያስፈልገን የአጠቃላይ ዴታ ሴቱ ላርጀስት ቫሊዩ እና ስሞለስት ቫሊዩ ነው። ላርጀስቱ ደግሞ እዚህኛው ክላስ ላይ ስንመለከት ትልቁ 35 ሲሆን የመጨረሻው ላይ እዚህ ጋር ደግሞ ስንመጣ ትንሹ 15፣ ምክንያቱም አሬንጅ የተደረገው ከትንሽ ወደ ትልቅ ስለሆነ፣ ስለዚህ 15 ሎስ ቫሊዩ ይሆናል፣ ላርጀስት ቫሊዩ 35 ይሆናል ማለት ነው። በመሆኑም ሬንጅ ብለን እንወስደው the range is equal to the largest minus the smallest largest ደግሞ 35 ነው ብለናል፣ ሲቀነስ 15 ከዚህ የምናገኘው ቫልዩ 20 ይሆናል ማለት ነው። በመቀጠል ኮኤፊሺየንት ኦፍ ሬንጅ ወይም ሲአር የምንለውን ኢቫሉዌት እናድርግ። ኮኤፊሺየንት ኦፍ ሬንጅ ኮምፒውት የሚደረገው ኤል ሲቀነስ ኤስ ሲካፈል ኤል ሲደመር ኤስ አድርገን ነው። እዚህ ጋር ኤል ማለት ላርጀስት ቫልዩ ሲሆን ኤስ ደግሞ ስሞለስት ቫልዩ ነው በተሰጠን ዴታ ውስጥ። ላርጀስቱ 35 ነው ብለናል፣ ኤስ ደግሞ 15 ነው። ስለዚህ ኒውመሬተር ላይ የምናስቀምጠው 35 ሲቀነስ 15 20 ይሆናል። 35 ሲደመር 15 ደግሞ 50 ነው። ስለዚህ 20 ሲካፈል ለ50 ይሆናል ማለት ነው። የዚህ ቫሊዩ በዴሲማል ፎርም ሲቀመጥ 0.4 ይመጣል። እስካሁን ሁለቱን መልሰናል። አንደኛ ሬንጅ አገኘን፣ ሁለተኛ ኮኤፊሺየንት ኦፍ ሬንጅ አግኝተናል። በመቀጠል ኢንተርኳርታይል ሬንጅ ኮምፒውት እናድርግ። ኢንተርኳርታይል ሬንጅን ኮምፒውት ለማድረግ አፐር ኳርታይል እና ሎወር ኳርታይሉን ማግኘት አለብን። ይሄን ደግሞ ለማወቅ በመጀመሪያ የአጠቃላይ ዴታውን ብዛት ማወቅ ስላለብን እሱን እንደምራለን። 8 ሲደመር 21 ሲደመር 15 ሲደመር 4 በአጠቃላይ 48 ይመጣል። ስለዚህ ኤን እኩል ይሆናል 48 ነው ማለት ነው። በመቀጠል የመጀመሪያውን ኳርታይል ወይም ሎወር ኳርታይል የምንለውን ኪዋንን ኮምፒውት እናድርግ። ኪዋን ማለት ኤል ሲደመር ኤን ሲካፈል ለ4 ሲቀነስ cumulative frequency of the class preceding the quartile class ሲካፈል frequency of the quartile class ሲባዛ w ነው የምናደርገው። እዚህ ላይ ኤል ያልነው የኳርታይል ክላሱ ሎወር ባውንድ ሲሆን ኤን ደግሞ አጠቃላይ ብዛት ነው ሲካፈል ለ4። እዚህ ላይ ኤንን በአንድ ነው ያባዛ ነው። ለምን? የመጀመሪያውን ኳርታይል ስለሆነ የምንፈልገው። በመሆኑም ኤን ሲካፈል ለ4 ወይም 48 ሲካፈል ለ4 ስንት ይመጣል? 12። ኤል ማለት በዚህ መሰረት 12 የሚገኝበትን አይደንቲፋይ ካደረግን በኋላ እዚህ ጋር 8 ነው፣ ቀጥሎ 21። ስለዚህ 8 ላይ 21 ስንደምር የምናገኘው 29 ነው። 12 የሚገኘው እዚህ ውስጥ ነው ማለት ነው። በመሆኑም የዚህኛው ክላስ ሎወር ክላስ ባውንደሪ 20 ይወሰዳል። cumulative frequency of the class preceding this class 8 ነው። ስለዚህ 8 እንወስዳለን ማለት ነው። በመሆኑም ይህ ቫልዩ 20 ሲደመር 12 ሲቀነስ 8 ሲካፈል frequency of ኳርታይል ክላስ ኳርታይል ክላሳችን አሁን እዚህ ጋር ስለሆነ 21ን እናካፍላለን ሲባዛ ክላስ ዊዝ ደግሞ 5 ነው። በመሆኑም ከዚህ የምናገኘው ሪዛልት 20.95 ይመጣል። ቀጥሎ አፐር ኳርታይሉን ወይም ኪው3ን ኮምፒውት እናደርጋለን። የዚህኛው ኮረስፖንዲንግ ሎወር ክላስ ባውንደሪ ሲደመር እዚህ ጋር አሁን 3 ሲባዛ በኤን ሲካፈል ለ4 ሲቀነስ cumulative frequency of the ክላስ ፕሬሲዲንግ ደ ኳርታይል ክላስ ሲካፈል ፍሪኩዌንሲ ኦፍ ደ ኳርታይል ክላስ ሲባዛ በደብሊው ነው የምናደርገው። እዚህ ጋር የምናገኘው አሁን 3 ሲባዛ በኤን ሲካፈል ለ4 ወይም ደግሞ ቅድም ኤን ሲካፈል ለ4 12 ነው ብለናል። እሱም በ3 ብናባዛ የምናገኘው 36 ነው። ስለዚህ 36 የሚገኘው 8 ሲደመር 21 ሲደመር 15 እዚህ ውስጥ ነው የሚገኘው። ምክንያቱም 8 ሲደመር 21 29 ስለሆነ ገና 36 ላይ አልደረስንም። ስለዚህ 36 ላይ የምንደርሰው እዚህኛው ክላስ ላይ በመሆኑ ኳርታይል ክላሳችን እዚህ ጋር ነው ማለት ነው። የዚህ ሎወር ክላስ ባውንደሪ 25 ነው። ስለዚህ 25ን እዚህ ጋር እናስቀምጣለን። ሲደመር 36 ሲቀነስ cumulative frequency of the class preceding the quartile class ይሄን ኳርታይል ክላሱ ካል የዚህኛው ክላስ cumulative frequency ማለት ይሄ ሲደመር ከሱ ቀድሞ ያለው ፍሪኩዌንሲ ነው። 21 ሲደመር 8 29 ይሆናል። 29 ሲካፈል የተሰጠው ኳርታይል ክላስ ወይም የዚህኛው ክላስ ፍሪኩዌንሲ 15 ሲባዛ በ5 እናደርጋለን። ከዚህ የምናገኘው ሪዛልት ደግሞ 27.33 ይሆናል። አሁን አፐር ኳርታይል እና ሎወር ኳርታይሉን ስላገኘን ኪው3 እና ኪው1 ማለት ነው ኢንተር ኳርታይል ሬንጁን
ኮምፒት ማድረግ ይቻላል። ስለዚህ ኢንተርኳርታይል ሬንጅ ደግሞ Q3 ማይነስ Q1 በመሆኑ የዚህ ዲፍረንስ 27.33 ሲቀነስ 20.95 ነው። ይሄ ደግሞ 6.38 ይመጣል። በመቀጠል ኮኤፊሽንት ኦፍ ኳርታይል ዲቪዬሽንን ኮምፒት እናድርግ። ይሄ ደግሞ Q3 ሲቀነስ Q1 ሲካፈል Q3 ሲደመር Q1 አድርገን የምናገኘው ነው። ቀደም ሲል Q3 ሲቀነስ Q1 ወይም ኢንተርኳርታይል ሬንጁ 6.38 ነው ብለናል። በመቀጠል Q3 ሲደመር Q1 እነኚህ ሁለቱን ቁጥሮች ስንደምር የምናገኘው 48.28 ይሆናል። ይሄ ደግሞ 0.132 ይሰጠናል። ሁለተኛ ጥያቄ ፋይንድ the mean deviation about the mean of mass in kilogram and the coefficient of mean deviation about the mean of 460 infants born in hospital in 1 year from the following table። እንግዲህ በአንድ ዓመት ውስጥ የተወለዱት ኢንፋንቶች በኪሎግራም እና ፍሪኩዌንሲው እዚህ ጋር ተቀምጦልናል። በመጀመሪያ ሚን ዲቪዬሽን አባውት ደ ሚን ለመስራት ሚን ማግኘት ይኖርብናል። ሚኑን ለማግኘት ደግሞ እያንዳንዱ ክላስ ሚድ ፖይንት ወይም ክላስ ማርክ መታወቅ አለበት። ስለዚህ ሁለት ተጨማሪ ሮዎች እዚህ ጋር እንጨምራለን። አንደኛው ክላስ ማርክ ወይም ሚድ ፖይንቱን የምናገኝበት ነው እያንዳንዱ ክላስ። እሱን ካገኘን በኋላ በኮረስፖንዲንግ ፍሪኩዌንሲ በማባዛት ቀጥሎ ሚኑን በቀላሉ ማግኘት ያስችለናል። ስለዚህ እያንዳንዱ ሚድ ፖይንት ብንፈልግ ለምሳሌ እዚህ ጋር ክላስ ማርኩን ለማግኘት ምንድነው የምናደርገው? ሁለቱን ኢንዶች እንደምርና ለሁለት እናካፍላለን። ክላስ ሊሚቶቹ ማለት ነው። 2 ሲደመር 2.5 ሲካፈል ለ2 2.25 ይመጣል። ቀጥሎ ያለው ክላስም እንደዚሁ 2.5 ሲደመር 3 ሲካፈል ለ2 2.75 ይመጣል። ሌሎችንም በተመሳሳይ ሁኔታ ማስቀመጥ እንችላለን። አሁን ደግሞ ይሄኛውን ሮው እንሞላለን። ይሄኛው ሮው የሚሞላው ቀደም ሲል ያገኘነው ክላስ ማርክ ወይም ሚድ ፖይንት በኮረስፖንዲንግ ፍሪኩዌንሲ በማባዛት ነው። ለምሳሌ 17 ሲባዛ በ2.25 የሚሰጠን ሪዛልት ይህን በካልኩሌተር መስራት ይቻላል። 38.25 ይሆናል። እዚህ ጋም እንደዚሁ 97 ሲባዛ በ2.75 266.75 ይሰጠናል። ቀሪዎችንም በተመሳሳይ ሁኔታ እናስቀምጣለን። አሁን የተሰጠንን ዴታ ሚን ኮምፒት ማድረግ እንችላለን። ሚኑ ደግሞ እንደምናውቀው ፍሪኩዌንሲ ሲባዛ ሚድ ፖይንት ሲካፈል ለፍሪኩዌንሲ አድርገን ነው የምናገኘው ሰም ኦፍ ፍሪኩዌንሲ። በዚህ መሰረት የነዚህ ድምር የዚህን አጠቃላይ ድምር ብንወስድ 1524 ነው የምናገኘው። 1524 ሲካፈል አጠቃላይ ዴታ ብዛት 460 ነው። የዚህ ሪዛልት ደግሞ 3.31 ይመጣል። የአፕሮክሲሜት ሪዛልት ነው። በመቀጠል ሚን ዲቪዬሽን አባውት ደ ሚንን ካልኩሌት እናድርግ። ይሄ ደግሞ ሰሜሽን ኦፍ ደ ፍሪኩዌንሲ ሲባዛ ደ አብሶሉት ቫልዩ ኦፍ ደ ክላስ ማርክ ወይም ሚድ ፖይንት ሲቀነስ ኤክስ ባር ወይም ይሄ ሚን ማለት ነው ሲካፈል አጠቃላይ ፍሪኩዌንሲ ድምር። ዜርፎር ይሄን ለማግኘት በመጀመሪያ አንድ ሮው እዚህ ጋር መጨመር አለብን። ከዛ ፍሪኩዌንሲ ሲባዛ በዚህ ሌላኛው ሮው እንጨምራለን። ይሄ አሰራራችን ቀላል ያደርግልናል። ስለዚህ የዚህን ድምር ለፍሪኩዌንሲ ድምር በማድረግ ሚን ዲቪዬሽን አባውት ሚን በቀላሉ ሊገኝ ይችላል። አሁን የመጀመሪያውን ሮው ምን ሞላው እዚህ ጋር ያገኘነው ክላስ ማርክ ያ ማለት 2.25 ነበረ ሲቀነስ 3.31 ኢን አብሶሉት ቫልዩ የሚሰጠን ሪዛልት 1.06 ነው። እሱ እናስቀምጣለን። በተመሳሳይ ሁኔታ የዚህም ክላስ ማርክ ወይም ሚድ ፖይንቱ 2.75 ነበረ። ከሱ ላይ 3.31 ስንቀንስ የምናገኘውን ኢን አብሶሉት ቫልዩ ኮምፒት ብናደርግ የምናገኘው 0.56 ነው። ሌሎችንም እንደዚሁ በተመሳሳይ ሁኔታ ካልኩሌት ማድረግ ይቻላል። አሁን ደግሞ ይሄኛውን ሮው ፍሪኩዌንሲ ሲባዛ ቀደም ሲል ያገኘነውን ቁጥር በማባዛት እዚህ ጋር እናስቀምጣለን። በመሆኑም 17 ሲባዛ በ1.06 18.02 ይመጣል። ቀጣዩ 97 ሲባዛ በ0.56 ይሄ 54.32 ይሆናል። ሌሎችንም እንደዚሁ በተመሳሳይ ሁኔታ እንሰራለን ማለት ነው። አሁን ሚን ዲቪዬሽን አባውት ደ ሚን ካልኩሌት ማድረግ የምንችልበት አስፈላጊ ኢንፎርሜሽን ስላለን በቀጥታ እናደርጋለን። የዚህን ድምር ያ ማለት ይሄን እንደምራለን ማለት ነው ሲካፈል አጠቃላይ ፍሪኩዌንሲው እንወስዳለን። የዚህ ድምር ደግሞ 168.52 ስለሆነ እሱን እዚህ ጋር እናስቀምጣለን ሲካፈል ለ460። በዚህ መሰረት the mean deviation about the mean እኩል ይሆናል 168.52 ሲካፈል ለ460 እናደርጋለን። ከዚህ የምናገኘው ሪዛልት 0.366 ይመጣል። በመቀጠል ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ሚን ኮምፒት እናድርግ።
አሁን ኮፊሽንት ኦፍ ሚን ዲቪዬሽን አባውት ደ ሚን ካልኩሌት የሚደረገው ሚን ዲቪዬሽን አባውት ዘ ሚን ሲካፈል ደ ሚን አድርገን ነው። ቀደም ሲል ሚን ዲቪዬሽን አባውት ደ ሚን 0.366 አግኝተናል። ሚኑ ደግሞ 3.31 በመሆኑ ከዚህ የምናገኘው ሪዛልት 0.11057 እያለ የሚቀጥል ነው። ይሄ አፕሮክሲሜትሊ 0.11 አድርገን መውሰድ እንችላለን። ሶስተኛ ጥያቄ find the variance and standard deviation of the data which represents the marks scored by 10 students in a class test። የ10 ተማሪዎች ስኮር ነው እዚህ ጋር የተቀመጠው 30፣ 29፣ 25፣ 33፣ 35፣ 38፣ 37፣ 48፣ 40፣ 44 ይላል። እዚህ ጋር ቫሪያንሱን ኮምፒት ለማድረግ በመጀመሪያ ሚኑን ማወቅ አለብን። ስለዚህ ሚን ካልኩሌት እናደርጋለን። ቫሪያንሱን ካገኘን ቀጥታ ስታንዳርድ ዲቪዬሽኑ የቫሪያንሱ ስኩዌር ሩት ስለሆነ እሱን በቀላሉ ማግኘት ይቻላል። በቅድሚያ ሚኑን ኤክስ ባር ወይም ሚው ብለን ልንገልጸው እንችላለን። ይሄ አጠቃላይ ያለው ኦብዘርቬሽን ድምር ነው ሲካፈል ለአጠቃላይ ኦብዘርቬሽኑ ብዛት። የእነዚህ ድምር ደግሞ 359 ነው የሚመጣው። አጠቃላይ ያለው ዴታ ብዛት 10 ነው። ስለሆነም ከዚህ የምናገኘው ሪዛልት 35.9 ይሆናል። ይህ ሚን ነው። በመቀጠል ቫሪያንስ የምንለው ወይም ሲግማ ስኩዌርድ ብለን ልናስቀምጠው እንችላለን። ይሄ ኤክስ አይ ማይነስ ኤክስ ባር ወይም ሚኑ ስኩዌር ሲካፈል ለኦብዘርቬሽኑ ብዛት የዚህ ድምር ደግሞ 444.9 ይሆናል። ሲካፈል ለ10 ብናደርግ የምናገኘው ሪዛልት 44.49 ይሆናል። በመቀጠል ስታንዳርድ ዲቪዬሽኑን ወይም ሲግማን ለማግኘት የምናደርገው ቀደም ሲል ያገኘነውን ሪዛልት ስኩዌር ሩት ኮምፒት ማድረግ ነው። ያም ማለት 44.49 ስኩዌር ሩት ኮምፒት ሲደረግ የምናገኘው ሪዛልት 6.67 ይመጣል። ጥያቄው ላይ እንድናገኝ የተጠየቅነው ቫሪያንሱ ይሄ ይሆናል። ስታንዳርድ ዲቪዬሽኑ ደግሞ እዚህ ጋር የተቀመጠው ነው ማለት ነው። አራተኛ ጥያቄ ኮንሲደር ደ ዴታ ጊቭን ቢለው 4፣ 8፣ 7፣ 10፣ 11 ተሰጥቶናል። የመጀመሪያ ፋይንድ ደ ስታንዳርድ ዲቪዬሽን ፎር ደ ዴታ ይለናል። እዚህ ላይ እንግዲህ ስታንዳርድ ዲቪዬሽኑን ኮምፒት ለማድረግ በቅድሚያ መሰራት ያለበት ሚኑ ነው። ስለዚህ ሚኑን ኮምፒት ማድረግ አለብን። ሚን ደግሞ ኤክስ ባር የምንለው ወይም ሚው ሊባል ይችላል። ሰም ኦፍ ደ ኦብዘርቬሽንስ ኤክስ አይ ሲካፈል ለነምበር ኦፍ ኦብዘርቬሽን አድርገን ነው የምንሰራው። ስለዚህ አጠቃላይ ዴታ ቫሊዎችን ብንደምር የምናገኘው 40 ነው። ሲካፈል የነምበር ኦፍ ኦብዘርቬሽን 5። በዚህ መሰረት የዚህ ሪዛልት 8 ይመጣል። በመሆኑም ሚን 8 ሆኗል። በመቀጠል ስታንዳርድ ዲቪዬሽኑን ኮምፒት እናድርግ። ስታንዳርድ ዲቪዬሽኑ ወይም ሲግማ የምንለው ኢት ኢዝ ዘ ስኩዌር ሩት ኦፍ ኤክስ አይ ማይነስ ኤክስ ባር ስኩዌርድ ሲካፈል ደ ነምበር ኦፍ ኦብዘርቬሽን አድርገን የምናገኘው ነው። በዚህ መሰረት እያንዳንዱ ኤክስ አይ የምንለው ይሄ ሲቀነስ 8 ስኩዌር የተደረገ ይደመራል ማለት ነው። ሲካፈል አጠቃላይ ነምበር ኦፍ ኦብዘርቬሽን 5 ነው። 5 እዚህ ጋር እናስቀምጣለን። ይህ ደግሞ ስኩዌር ሩት ኦፍ 30 ሲካፈል ለ5 ይመጣል። 30 ሲካፈል ለ5 6 ስለሆነ ስኩዌር ሩት ኦፍ 6 እናገኛለን። ይህን ሪዛልት ባለበት ራዲካል 6 አድርገን መተው እንችላለን፣ ወይም ደግሞ በዴሲማል ፎርም ብንገልጸው 2.449 እያለ የሚቀጥል ስለሆነ እሱንም ልንጠቀም እንችላለን። ቢ አድ 10 ቱ ኦል ደ ቫሊዩስ ደን ፋይንድ ደ ስታንዳርድ ዲቪዬሽን ኦፍ ደ ኒው ቫሊዩስ ይለናል። እንግዲህ ቀደም ሲል የነበሩት እያንዳንዱ ዴታ ቫሊዩ ላይ 10 ብንደምር የምናገኘው አብሬጅ ላይ 10 ተጨማሪ ይኖረዋል። ከዛ ከእያንዳንዱ ላይ 10 ስለደመርን ያ 10 የተደመረበት ቫሊዩ እና አብሬጁ ሁሉም ተመሳሳይ 10 የተደመረባቸው ስለሆነ ዲፍረንሳቸው አዲስ ነገር አይኖረውም። ስለዚህ ቀደም ሲል ካገኘነው ስታንዳርድ ዲቪዬሽን አዲስ ቫሊዩ ኤክስፔክት ማድረግ የለብንም። ነገር ግን ሰርተን እንመልከተው። መጀመሪያ የተሰጠን እነኚህ ነበሩ 4፣ 8፣ 7፣ 10፣ 11። ስለዚህ እያንዳንዱ ላይ 10 ብንደምር የምናገኘው ሪዛልት 14፣ 18፣ 17፣ 20፣ 21 ይሆናል። እንግዲህ አዲሱ ዴታ ቫሊዩ ይሄ ሆኗል ማለት ነው። የዚህን አቨሬጅ ኮምፒት ስናደርግ የምናገኘው ሚን እኩል ይሆናል ደ ሰም ኦፍ አዲሶቹ ዴታ ኤክስ አይ ሲካፈል ደ ነምበር ኦፍ ዴታ። የዴታ ቫሊዎቹ ድምር 90 ይሆናል። ሲካፈል ነምበር ኦፍ ዴታ 5 ነው። ይህ ደግሞ 18 ይመጣል። ይህ ምናልባት ቀደም ሲል ካገኘ ነው ምንድን ነው ልዩነቱ? በ10 ነው የጨመረው። ስለዚህ ቅድም 8 ነበር ሚኑ የነበረው፣ አሁን 10 ተደምሮበታል 18 መጣ። በመቀጠል ስታንዳርድ ዲቪዬሽኑን ደግሞ እንመልከት። በመቀጠል ስታንዳርድ ዲቪዬሽኑ የቫሪያንሱ ስኩዌር ሩት በመሆኑ ምንድነው የምናደርገው? ሰም ኦፍ
ኤክስ አይ ማይነስ ኤክስ ባር ስኩዌር ሲካፈል ለኤን አድርገን ነው የምናገኘው። እዚህ ላይ የምናገኘው ቫሊው ከላይ 30 ይሆናል ሲካፈል ለ5። ይህ ኤግዛክትሊ ቅድም ካገኘነው ጋር አንድ አይነት ነው፣ ራዲካል 6። ይህ የሚያመለክተው የተሰጠን ዴታ ቫሊው ላይ ተመሳሳይ መጠን ብንደምር የምናገኘው አዲሱ ዴታ የሚኖረው ስታንዳርድ ዲቪዬሽን ቀደም ሲል ከነበረው ስታንዳርድ ዲቪዬሽን የተለየ እንደማይሆን ነው። ይሄ 10 ብቻ መደመራችን ሳይሆን ሌላም ተመሳሳይ የሆነ ቁጥር ብንደምር የምናገኘው ቀደም ሲል ከነበረው ስታንዳርድ ዲቪዬሽን የተለየ አይሆንም። ሲ መልቲፕላይ ኦል ቫሉስ ባይ 5 ዘን ፋይንድ ዘ ስታንዳርድ ዲቪዬሽን ኦፍ ዘ ኒው ዴታ ይለናል። እዚህ ላይ ምንድን ነው የምናደርገው? እነዚህን ቫሊዎች በሙሉ በ5 እናባዛቸዋለን። ከዛ የምናገኘውን ስታንዳርድ ዲቪዬሽን እንመለከታለን። በቅድሚያ ዴታ ቫሊዎቹ በ5 ቢባዙ 4 ሲባዛ በ5 20 ይሆናል። 8 ሲባዛ በ5 40፣ 35፣ 50፣ 55 እናገኛለን። በመቀጠል ሚኑን ኮምፒት እናድርግ፣ አዲስ ያገኘነውን ዴታ ቫሊዩ ማለት ነው። የዚህ ሚን ደግሞ ሰም ኦፍ ኤክስ አይ ሲካፈል በነምበር ኦፍ ኦብዘርቬሽን እናድርገዋለን። ኤኑ ያው 5 ነው። ስለዚህ እነዚህን ቁጥሮች እንደምር፣ ይህም 200 ይመጣል ሲካፈል ለ5 እናድርገዋለን። ይሄ ደግሞ 40 ይሰጠናል። እዚህም ላይ ኮምፓራቲቭሊ ቀደም ሲል ከነበረን አንጻር ብንመለከት ሁሉም ዴታ ቫሊዩ በ5 ስለተባዛ ቀደም ሲል የነበረን አቭሬጅ በ5 በማባዛት ማግኘት ይቻላል። ያገኘነው 8 ነበር። 8 ሲባዛ በ5 40 ይሆናል። ያው ይሄ በቀላሉ ሊገኝ ይችላል። ይህን ሁሉ መተንተንም አስፈላጊ ላይሆን ይችል ነበር። አሁን ስታንዳርድ ዲቪዬሽኑን ኮምፒት እናድርግ። ስታንዳርድ ዲቪዬሽኑ ደግሞ ስኩዌር ኦፍ ዘ ሰም ኦፍ ኤክስ አይ ማይነስ ኤክስ ባር ስኩዌር ሲካፈል ኤን አድርገን የምናገኘው ነው። ይሄ ደግሞ ከላይ ያለው ድምር እነዚህን ዲፈረንስ ወስደን ስኩዌር አድርገን የምናገኘው ሪዛልት 750 ይመጣል ሲካፈል ለ5 እናድርገው። የዚህ ሪዛልት 150 ይመጣል። 150 ማለት ስኩዌር ኦፍ 25 ሲባዛ በ6 ማለት ነው። ስኩዌር ኦፍ 25 ደግሞ 5 ነው። ስለዚህ 5 ሲባዛ ራዲካል 6 አድርገን ማስቀመጥ እንችላለን። እዚህ ጋር የምትመለከቱት እንግዲህ የመጀመሪያው ዴታ ላይ ያገኘነው ስታንዳርድ ዲቪዬሽን ራዲካል 6 ነበረ። አሁን በ5 ተባዝቷል። አጠቃላይ ዴታ ቫልዩ እያንዳንዱ በ5 በመባዛቱ ምክንያት ስታንዳርድ ዲቪዬሽኑ ላይ የ5 ብዢ ለውጥ ያመጣል ማለት ነው። ዲ ኮምፔር the results you obtained in parts B and C with results you obtained in part A and write a conclusion ይለናል። ቀደም ሲል እንግዲህ የመጀመሪያው ላይ ያደረግነው እያንዳንዱ ዴታ ቫልዩ ላይ ተመሳሳይ ቁጥር በመደመር ስታንዳርድ ዲቪዬሽኑን ከኦሪጂናሉ ጋር ኮምፔር ነበር ያደረግነው። እዛ ላይ ምንም አይነት ለውጥ አላየንም። ስለዚህ እንደዚህ ብሎ መጻፍ ይቻላል። The standard deviation of a data set obtained by adding the same number over all data values is the same as the standard deviation of the old ወይም ደግሞ ኦሪጂናል ዴታ ሴት ማለት ይቻላል። ሌላው ያየነው ዴታ ሴቱን እያንዳንዱ ዴታ ቫሊዩ በኮንስታንት ነምበር በማባዛት በተመሳሳይ ቁጥር ያገኘነው ስታንዳርድ ዲቪዬሽን ከኦሪጂናሉ ስታንዳርድ ዲቪዬሽን የሚለየው የመጀመሪያውን ባባዛነው ቁጥር በማባዛት የሚገኝ መሆኑ ነው። ይህንንም እንዲህ አድርገን መግለጽ እንችላለን። The standard deviation of a data set obtained by multiplying every data by a number n is n times the standard deviation of the original data set። አምስተኛ ጥያቄ ካልኩሌት the coefficient of variation። እዚህ ጋር ቫሪያንስ የተባለው በስህተት ይመስለኛል። ይሄ ኮሬክት መደረግ አለበት። ስታንዳርድ ፎርሙ ወይም መደበኛው አገላለጽ ቫሪዬሽን ነው። so of the amount of money in Burr a group of children spent on food during a school trip. The amounts spent are 10, 15, 5, 20, 25, 30, 35 and 40። እዚህ ጋር ቁጥሮች ተሰጥተውናል። አሁን ፈልገው ኮኤፊሺየንት ኦፍ ቫሪዬሽን ነው። በቅድሚያ ስታንዳርድ ዲቪዬሽኑን ካልኩሌት ማድረግ አለብን። ስታንዳርድ ዲቪዬሽኑን ካልኩሌት ለማድረግ ደግሞ ሚን ያስፈልገናል። በመሆኑም የዚህን ሚን ካልኩሌት እናድርግ በመጀመሪያ። ይህን ስንደምር የምናገኘው 180 ይሆናል። 180 ሲካፈል አጠቃላይ የዴታው ብዛት ደግሞ 8 ነው። ከዚህ 22.5 እናገኛለን። አሁን ደግሞ ስታንዳርድ ዲቪዬሽኑን ኮምፒት እናድርግ። ስታንዳርድ ዲቪዬሽን ሰም ኦፍ ኤክስ አይ ማይነስ ኤክስ ባር ስኩዌርድ ሲካፈል ነምበር ኦፍ ኦብዘርቬሽን አድርገን ነው የምናገኘው። የነዚህ ድምር ደግሞ ኤክስ አይ ማይነስ ኤክስ ባር ድምር 1050 ይመጣል። ስለዚህ 1050 ሲካፈል ለ8 እናድርገው። ይህ ደግሞ አፕሮክሲሜትሊ 11.46 ይመጣል። አሁን ኮኤፊሺየንት ኦፍ ቫሪዬሽኑን ኮምፒት ማድረግ እንችላለን። ኮኤፊሺየንት ኦፍ ቫሪዬሽን ደግሞ ሲግማ ወይም ስታንዳርድ ዲቪዬሽን ሲካፈል ለሚን ሲባዛ በ100። ይሄ በፐርሰንት ስለሚገለጽ በመቶ እናባዘዋለን።
በመሆኑም ይሄ 11.46 ሲካፈል ለ22.5 ሲባዛ በ100 አድርገን ፐርሰንታይሉን እናስቀምጣለን ማለት ነው። የዚህ ሪዛልት 50.9333 እያለ የሚቀጥል ነው። በመሆኑም 50.93 አድርጎ መውሰድ በቂ ነው። ስድስተኛ ጥያቄ 53 students were asked to write the total number of hours per week they spent studying mathematics. With this information, find the mean deviation, about the mode, the standard deviation and the coefficient of variation ይለናል። እዚህ ጋር እንግዲህ 53 ተማሪዎች ሂሳብን በሳምንት ምን ያክል ጊዜ እንደሚያጠኑ ተጠይቀው የሰጡት ኢንፎርሜሽን ነው እዚህ ጋር የተቀመጠው። So we are asked to find the mean deviation about the mode። ስለዚህ መጀመሪያ ሞዱን ማግኘት አለብን። ከዛ mean deviation about the mode ኮምፒውት እናደርጋለን። ሞድ ደግሞ እንደምናውቀው ሞስት ፍሪኩዌንት የሆነውን ቫሊዩ ኢን ደ ዴታ ሴት አይደንቲፋይ ማድረግ ነው። እዚህ ጋር 8 ጊዜ 4 አፒር አድርጓል። 6 21 ጊዜ፣ 8 15፣ 10 4 ጊዜ፣ 12 ደግሞ 5 ጊዜ። ከነዚህ ሁሉ ሞስት ፍሪኩዌንት የሆነው እዚህ ጋር እንደምትመለከቱት 6 ነው። ስለዚህ 6 ሞድ ይሆናል ማለት ነው። ከዛም ሚን ዲቪዬሽን አባውት ደ ሞድ ኮምፒውት ማድረግ ይቻላል። ሚን ዲቪዬሽን አባውት ደ ሞድ ደግሞ እንዴት ነው ኮምፒውት የምናደርገው? ፍሪኩዌንሲ ሲባዛ አብሶሉት ቫሊዩ ኦፍ ኤክስ አይ ማይነስ ደ ሞድ ሲካፈል ለሰም ኦፍ ፍሪኩዌንሲ አድርገን ነው። በዚህ መሰረት እዚህ ኒውመሬተር ላይ የምናስቀምጠው ቁጥር ኤክስ አይ ማይነስ ሞዱ 6 ነው ብለናል። ስለዚህ 4 ላይ 6 ስንቀንስ የአብሶሉት ቫሊዩ 2 ይሆናል። ሲባዛ በፍሪኩዌንሲ 8 ሲደመር 6 ላይ 6 ስንቀንስ 0 ነው የሚሆነው። በ21 ብናባዛውም ያው 0 ነው። ሲደመር 8 ሲቀንስ 6 2 ይሆናል። ሲባዛ በ15 ሲደመር 10 ሲቀነስ 6 የአብሶሉት ቫሊዩ 4 ነው። ሲባዛ በ4 አድርገን እንወስዳለን። ዲኖሚኔተር ላይ የምናስቀምጠው ደግሞ የዚህ አጠቃላይ ድምር ነው። ቀደም ሲል 53 ተብሎ ስለተነገረን ይህን መደመር አይጠበቅብንም። እዚህ ላይ 53 እናስቀምጣለን። ስለዚህ ይህን ስንደምር የምናገኘው ሚን ዲቪዬሽን አባውት ደ ሞድ እኩል ይሆናል 92 ሲካፈል ለ53 ይህም 1.736 ይሆናል። አፕሮክሲሜትሊ 1.74 ብሎ መውሰድ ይቻላል። በመቀጠል ስታንዳርድ ዲቪዬሽን እና ኮኤፊሺየንት ኦፍ ቫሪዬሽኑን ኮምፒውት እናድርግ። እዚህ ጋር ስታንዳርድ ዲቪዬሽኑን ኮምፒውት ለማድረግ ሚኑ ያስፈልገናል። ከስታንዳርድ ዲቪዬሽን እና ከሚኑ ደግሞ ኮኤፊሺየንት ኦፍ ቫሪዬሽኑን ኮምፒውት እናደርጋለን። ሶ ሚን ደግሞ እንደምናውቀው ኤክስ ባር ተብሎ የሚገለጸው ነው። ኢት ኢዝ ሰም ኦፍ ኤፍ አይ ታይምስ ኤክስ አይ ሲካፈል ሰም ኦፍ ኤፍ አይ አድርገን የምናገኘው ነው። እዚህ ጋር ኤፍ አይ ታይምስ ኤክስ አይ ማለት እዚህ ጋር ያሉት ያንዳንዱ ቫሊዎች በክረስፖንዲንግ ፍሪኩዌንሲ በማባዛት የምናገኘው ነው። 4 ሲባዛ በ8 ሲደመር 6 ሲባዛ በ21 ሲደመር 8 ሲባዛ በ15 ሲደመር 10 ሲባዛ በ4 ሲደመር 12 ሲባዛ በ5 ኒውመሬተር ላይ እናስቀምጣለን። እዚህ ጋር ደግሞ 53 እናስቀምጣለን። ኒውመሬተሩን ስንደምር እንግዲህ የምናገኘው 378 ይሆናል። ሲካፈል ዲኖሚኔተሩ 53 ነው። ከዚህ የምናገኘው ሪዛልት 7.132.075 እያለ የሚቀጥል ነው። አፕሮክሲሜትሊ 7.13 ብንወስድ በቂ ነው። በመቀጠል ስታንዳርድ ዲቪዬሽኑ ሲግማ የምንለው ኢት ኢዝ ዘ ስኩዌር ሩት ኦፍ ዘ ቫሪያንስ ማለት ነው። ስለዚህ ሰም ኦፍ ኤፍ አይ ከዛ ኤክስ አይ ማይነስ ኤክስ ባር ስኩዌርድ ሲካፈል ሰም ኦፍ ዘ ፍሪኩዌንሲ አድርገን የምናገኘው ነው። ስለዚህ በመጀመሪያ ይህን ቁጥር ማግኘት ይኖርብናል። ኤክስ አይ ማይነስ ኤክስ ባር ስኩዌር ማድረግ። ኤክስ ባር ኦልሬዲ እዚህ ጋር ስላገኘ ነው እያንዳንዱ ኦብዘርቬሽን ወይም ቫሊዩ ከሚኑ በመቀነስ እሱን ስኩዌር አድርገን በኮረስፖንዲንግ ፍሪኩዌንሲ እያባዛን እዚህ ጋር እናስቀምጣለን። በቅድሚያ እችኛዋን ሰርተን እናስቀምጥ። ይህም የሚገኘው እንዴት ነው? ኤክስ አይ ማይነስ ኤክስ ባር ያልነው ኤክስ አይ 4 ነው። ሲቀነስ 7.13 እሱን ስኩዌር እናደርጋለን። ሲባዛ በ8 የምናገኘው ሪዛልት ደግሞ 78.38 ይሆናል። በመቀጠል 6 ሲቀነስ 7.13 እሱን ስኩዌር እናድርግ። ከዛ በፍሪኩዌንሲው በ21 ስናባዛ የምናገኘው 26.81 ይሆናል። ሌሎችንም በተመሳሳይ ሁኔታ እንደዚሁ እናስቀምጣለን። ስለዚህ ስታንዳርድ ዲቪዬሽኑ ከላይ የምናገኘው ፍሪኩዌንሲ ሲባዛ ኤክስ አይ ማይነስ ኤክስ ባር ስኩዌሩ ድምር 268.07 ይሆናል። ይህን ለ53 እናካፍላለን። የዚህ ስኩዌሮች ደግሞ 2.2489 እያለ የሚቀጥል ነው። ስለዚህ 2.25 አድርገን ብናስቀምጠው በቂ ነው። አሁን ደግሞ ኮኤፊሺየንት ኦፍ ቫሪዬሽኑን ኮምፒውት እናድርግ። ኮኤፊሺየንት ኦፍ ቫሪዬሽን እንደምናውቀው ሲግማ ወይም ስታንዳርድ ዲቪዬሽን ሲካፈል ለኤክስ ባር ሚን ሲባዛ በ100 ያው ፐርሰንት ስለሆነ ይሄ እንደዚህ እናስቀምጣለን። በዚህ መሰረት ሲግማ 2.25 ሲካፈል ሚን ወይም ኤክስ ባራችን 7.13 ነው። ይህን በ100 ስናባዛ የምናገኘው ሪዛልት
1.5568 እያለ መሄድ ስለሆነ 31.56 ብናደርገው በቂ ነው። ሰባተኛ ጥያቄ the mean and standard deviation of 15 observations are found to be 10 and 5 ሚኑ 10 ስታንዳርድ ዲቪሽኑ ደግሞ 5 ነው ተብለናል respectively. On rechecking it was found that one of the observations with the value 8 was incorrect. Calculate the mean and standard deviation if the value of the corrected observation was 21 ይለናል። እንግዲህ ከተወሰዱት ኦብዘርቬሽኖች ውስጥ አንዱ በስህተት 8 ወስዷል፣ ትክክለኛው ግን 21 ነው ይለናል። በዚህ መሰረት የዚህ ዴታ ትክክለኛው ሚን እና ትክክለኛው ስታንዳርድ ዲቪሽን ስንት ይሆናል ነው የተባልነው። በቅድሚያ የተሰጠንን ኦብዘርቬሽን ብዛት እንጻፍ፣ እሱም 15 ነው ተብለናል። ከዛ ኦልድ ሚን ኤክስ ባር ይህን ደብሊውን በለው ሮንግ ለማለት ነው። ኤክስ ባር ሮንግ ሚን ይህ ስንት ነው ተብለናል? 10። ሌላው ስታንዳርድ ዲቪሽንም በስህተት ደብሊውን በለው ሲግማ ደብሊው በስህተት የተወሰደው 5 ነው። ሚኑን በማንኛውም ሁኔታ ኮምፒውት የምናደርገው ሰም ኦፍ ኦብዘርቬሽን ሲካፈል ነምበር ኦፍ ኦብዘርቬሽን አድርገን ነው። በዚህ መሰረት ኤክስ ባር ሰብ ደብሊው የተባለው 10 እኩል ይሆናል ሰም ኦፍ ኦብዘርቬሽንስ ሰም ኦፍ ኤክስ አይ ሲካፈል ለ15 ይመጣል። በዚህ መሰረት ሰም ኦፍ ኤክስ አይ 10 ሲባዛ በ15 ስለሚሆን 150 ነው ማለት ነው። እዚህ ላይ ግን በዚህ ውስጥ አንደኛው ዴታ ቫሊዩ ሮንግሊ 8ን የተወሰደው ትክክለኛው ግን 21 ነው ተብለናል። ስለዚህ ኮሬክትድ የሆነው ሰም ኤክስ አይ እኩል ይሆናል ቀደም ሲል የነበረው ያገኘነው 150 ሲቀነስ 8 አድርገን በትክክል ያልተወሰደው 8 ስለነበረ እሱን በ21 እንተካዋለን። ይህ ደግሞ ስንት ይሰጠናል? 163 ይመጣል። በመሆኑም አሁን ሚኑን ኮምፒት ማድረግ እንችላለን፣ ኮሬክትድ የሆነው። ስለዚህ ኤክስ ባር እኩል ይሆናል ሰም ኦፍ ኤክስ አይ ይሄ ኮሬክትድ የሆነው ነው ሲካፈል ለኤን እናደርጋለን። ይህ ደግሞ 163 ሲካፈል ለ15 ይሆናል። ከዚህ የምናገኘው ሪዛልት 10.866 እያለ የሚቀጥል በመሆኑ 8.7 አድርገን ብንወስድ ትክክል ነው። ሌላው ሲግማ ኮምፒት የምናደርግበት ፎርሙላ ይህን ለሮንጉ እንውሰድ። ስኩዌርት ኦፍ እኩል ይሆናል ስኩዌርት ኦፍ ብለን ሰም ኦፍ ኤክስ አይ ስኩዌርድ ሲካፈል ነምበር ኦፍ ኦብዘርቬሽን ሲቀነስ ኤክስ ባር ወይም ደግሞ ሰም ኦፍ ኤክስ አይ ሲካፈል ለኤን ስኩዌር እናደርገዋለን። እዚህ ላይ በስህተት ስለተወሰደው ሲግማ ወይም ደግሞ ስታንዳርድ ዲቪሽን ስለሆነ የምናወራው ሲግማ ደብሊው ማለት 5 ነው። እዚህ ጋር ኤክስ አይ ስኩዌርድ ዲቫይድ ባይ ኤን አድርገን ስንወስድ የወሰድነው ኦብዘርቬሽኖቹ በስህተት የተወሰደውን 8፣ እዚህም ጋር እንደዚሁ በስህተት የተወሰደውን የአንደኛው ኦብዘርቬሽን 8ን ግምት ውስጥ በማስገባት ይሆናል። በመሆኑም እዚህ ጋር የነበረን ሚን ይሄኛው 10 ተደርጎ ይወሰዳል። እዚህ ጋር ያለውም ደግሞ እንደዚሁ በኦልዱ እንዳለ እንወስደዋለን ማለት ነው። በመሆኑም ይህን ስኩዌር ስናደርግ ሁለቱንም ሳይድ የምናገኘው 5 ስኩዌርድ 25 ይሆናል። 25 እኩል ይሆናል ሰም ኦፍ ኤክስ አይ ስኩዌርድ ሲካፈል ኤን ያው 15 ነው ሲቀነስ ሰም ኦፍ ኤክስ አይ ሲካፈል ለኤን ስኩዌርድ ማለት የኦልድ ቨርዥኑ በመሆኑ ይሄ ደግሞ ሚን ማለት ነው። ሚኑ 10 ነው። ስኩዌር ስናደርግ 100 ይመጣል። ሶ ይህን ሪአሬንጅ እናድርግ። ያ ማለት በሁለት በኩል 100 ብንደምር የምናገኘው ሪዛልት ሰም ኦፍ ኤክስ አይ ስኩዌርድ ሲካፈል ለ15 እኩል ይሆናል 125 ይመጣል። ስለዚህ ይህን ጻፍ። ሰም ኦፍ ኤክስ አይ ስኩዌርድ ሲካፈል ለ15 እኩል ይሆናል 125። አሁንም ሁለቱን ሳይድ በ15 ብናባዛ የምናገኘው ሪዛልት ሰም ኦፍ ኤክስ አይ ስኩዌርድ እኩል ይሆናል 1875 ይመጣል። እዚህ ጋር ያገኘነው ሪዛልት እንግዲህ በትክክል ያልተወሰደ 8 ኢንኮርፖሬት ተደርጎ የተገኘ ድምር ነው። ኤክስ አይ ስኩዌር ተደርጎ የተገኘ ነው። ሶ ይህን ኮሬክት ስናደርግ የምናገኘው ድምር ትክክለኛው ድምር ነው። እዚህ ጋር አሁን እየተጻፈ ያለው እኩል ይሆናል ቀደም ሲል ያገኘነው ሮንግ ድምር። ያ ሮንግ ድምር አንዷን ኦብዘርቬሽን 21 መሆን የነበረበትን 8 አድርገን የወሰድንበት ነው። በመሆኑም መጀመሪያ የነበረን 1875 ይሄ ሮንግሊ 8ን ወስደን ያገኘነው ነው። እዚህ ላይ 8 ስኩዌር እንቀንሳለን። መቀነስ ስላለበት ይህ በስህተት የተወሰደ ዴታ ስለሆነ ሲደመር 21 ስኩዌር እናደርጋለን። ከዚህ የምናገኘው ሪዛልት 2252 ይመጣል። ይህ እንግዲህ ሰም ኦፍ ኤክስ አይ ስኩዌርድ ነው። በመሆኑም ሲግማ አሁን ትክክለኛውን ሲግማ ለማግኘት ምን ማድረግ ነው? ሰም ኦፍ ኤክስ አይ ስኩዌርድ ትክክለኛውን ሲካፈል ለ15 ሲቀነስ ትክክለኛውን ሚን እዚህ ውስጥ እናስቀምጣለን። ትክክለኛው ሚን ደግሞ እዚህ ጋር ያገኘነው ነው 10.87። ፋይናሊ ትክክለኛውን ሲግማ ወይም ስታንዳርድ ዲቪሽን እናገኛለን ማለት ነው። ስለዚህ ኮሬክትድ ሲግማ እኩል ይሆናል
ስኩዌር ኦፍ ሰም ኦፍ ኤክስ አይ ስኩዌድ ሲካፈል ኤን፣ ይሄ ኮሬክትድ ነው፣ ሲቀነስ ሰም ኦፍ ኤክስ አይ ሲካፈል ለኤን ሆል ስኩዌድ። እዚህ ጋር የተቀመጠው ያው ሚን ማለት ስለሆነ ኮሬክትድ የሆነው ሚን ይህን መውሰድ ይቻላል። እዚህ ጋር ደግሞ ሰም ኦፍ ኤክስ አይ ስኩዌድ እዚህ ጋር ያለው ነው ሲካፈል ለ15 እናደርጋለን። በዚህ መሰረት የዚህ ሪዛልት ስኩዌር ኦፍ 2252 ሲካፈል ለ15 ሲቀነስ ኮሬክትድ ሚን 10.87 ስኩዌድ። ከዚህ የምናገኘው ሪዛልት ደግሞ 5.65 ይመጣል። ስምንተኛ ጥያቄ ሰፖዝ ዛት ኢች ዴይ ላቦራቶሪ ቴክኒሽያን ኤ ኮምፕሊትስ 40 አናሊሲስ ዊዝ ስታንዳርድ ዲቪዥን ኦፍ 5 ቴክኒሽያን ቢ ኮምፕሊትስ 160 አናሊሲስ ዊዝ ስታንዳርድ ዲቪዥን 15 ስታንዳርድ ዲቪዥን ነው ዊች ኢምፕሎይ ሾውስ ሌስ ቫሪዬሽን ይለናል። በመጀመሪያ ጥያቄውን አንደርስታንድ ለማድረግ ሞክር። ቴክኒሽያን ኤ 40 አናሊሲስ በቀን ኦን አቨሬጅ ይሰራል ብለን ብንወስድ ስታንዳርድ ዲቪዥኑ 5 የሆነ ቴክኒሽያን ቢ ደግሞ ኦን አቨሬጅ 160 አናሊሲስ በቀን የሚሰራ ቢሆን ዊዝ ስታንዳርድ ዲቪዥን 15 የትኛው ኢምፕሎይ ሌስ ቫሪዬሽን ያሳያል ነው የተባለው። ቫሪዬሽኑን በትክክል አንደርስታንድ ለማድረግ ሪሌቲቭ ቫሪዬሽኑን የምንሰራው ኮኤፊሺየንት ኦፍ ቫሪዬሽን ነው። ስለዚህ በመጀመሪያ ሚን ያስፈልገናል። ቴክኒሽያን ኤ ሚኑ 40 ነው። የዚህ ስታንዳርድ ዲቪዥን ደግሞ ኤስዲ ብንለው 5 ነው። በመሆኑም ኮኤፊሺየንት ኦፍ ቫሪዬሽን እኩል ይሆናል ስታንዳርድ ዲቪዥን ሲካፈል ለሚን ሲባዛ በ100% ነው የምናደርገው። በዚህ መሰረት የዚህ ሪዛልት 5 ሲካፈል ለ40 ሲባዛ በ100 ይህም 12.5 ይሆናል። በመቀጠል የቴክኒሽያን ቢን ኮኤፊሺየንት ኦፍ ቫሪዬሽን ኮምፒውት እናድርግ። ለዚህ ሚኑን ማወቅ ያስፈልገናል። ሚኑ ተሰጥቶናል 160 ነው። ስታንዳርድ ዲቪዥኑ ደግሞ 15 ነው። በዚህ መሰረት ኮኤፊሺየንት ኦፍ ቫሪዬሽን ኦፍ ቢ እኩል ይሆናል ስታንዳርድ ዲቪዥን ሲካፈል ለሚን ሲባዛ በ100 እናድርገዋለን። ስታንዳርድ ዲቪዥኑ 15 ነው ሲካፈል ሚኑ 160 ሲባዛ በ100 ይሆናል። ከዚህ የምናገኘው ሪዛልት 9.375 ይሆናል። እዚህ ጋር እንደምንመለከተው ኮኤፊሺየንት ኦፍ ቫሪዬሽን ኦፍ ቢ 9.375 የኮኤፊሺየንት ኦፍ ቫሪዬሽን ኦፍ ኤ ደግሞ 12.5 በመሆኑ ትልቁ ይሄኛው ነው፣ ትንሹ ደግሞ ይሄ ነው። ስለዚህ ሌስ ቫሪዬሽን የሚያሳየው ቢ ነው ማለት ነው። ዘጠነኛ ጥያቄ ፋይንድ ደ ሬንጅ ሚን ቫሪያንስ ኤንድ ስታንዳርድ ዲቪዥን ኦፍ ደ ፈርስት ኤን ናቹራል ነምበርስ። እዚህ ላይ ሰጠን እንግዲህ ዴታ ቫሊዩ ከ1 እስከ ኤን ያሉት ናቹራል ነምበሮች ናቸው። በመሆኑም የዚህን ሬንጅ ሚን ቫሪያንስ እና ስታንዳርድ ዲቪዥን ኮምፒውት እናድርግ። በመጀመሪያ ሬንጁ ይሄ ቀላል ነው። ሬንጅ ወይም አር ብንለው እኩል ይሆናል ኤል ሲቀነስ ኤስ። ኤል ማለት ላርጀስት ቫሊዩ ሲሆን ኤስ ደግሞ ስሞለስት ቫሊዩ ነው። ላርጀስቱ ኤን ነው ሲቀነስ ስሞለስት 1። በመሆኑም ሬንጃችን ኤን ሲቀነስ 1 ይሆናል። በመቀጠል ሚኑን ኮምፒውት እናድርግ። ሚኑ ወይም ኤክስ ባር የምንለው እኩል ይሆናል ሰም ኦፍ ደ ፈርስት ኤን ናቹራል ነምበርስ 1 ሲደመር 2 ሲደመር 3 እያልን እስከ ኤን ድረስ ያሉትን መውሰድ ነው። ይሄ ሲካፈል ለኤን እናድርገዋለን። ነገር ግን የእነዚህን ድምር ከላይ ያሉትን ቁጥሮች 1 ሲደመር 2 ሲደመር 3 ሲደመር እያል እስከ ኤን ድረስ ያሉትን በአሪትሜቲክ ሲኩዌንስ ዲል ልናደርገው እንችላለን። በአሪትሜቲክ ሲኩዌንስ መሰረት የዚህ ቫሊዩ ደግሞ 1/ኤን ለብቻ እናውጣው። ኤን ሲባዛ ኤን ፕላስ 1 ሲካፈል ለ2 እንደሚሆን እናውቃለን። በመሆኑም የዚህ ቫሊዩ ኤን በኤን ስለሚጣፋ የምናገኘው ሪዛልት ኤን ፕላስ 1/2 ይሆናል። በመቀጠል ቫሪያንሱን ኮምፒውት እናድርግ። ቫሪያንሱ ወይም ሲግማ ስኩዌርድ የምንለው ሰም ኦፍ ኤክስ አይ ስኩዌርድ ሲካፈል ለኤን ሲቀነስ ሰም ኦፍ ኤክስ አይ ሲካፈል ለኤን ስኩዌርድ ተደርጎ የሚገኝ ነው። እዚህ ላይ የተቀመጠው ሲምፕሊ ሚን ማለት ስለሆነ ይህን መጠቀም እንችላለን። ኤን ፕላስ 1/2 እዚሁ ሰብስቲዩት ይደረጋል። ይህን ግን ለብቻው መስራት ይኖርብናል። በመሆኑም የመጀመሪያው ላይ 1/ኤን ኢንቱ ብለን ኤክስ አይ ስኩዌርድ ማለት 1 ስኩዌርድ ሲደመር 2 ስኩዌርድ ሲደመር እያለ የሚቀጥል እስከ ኤን ስኩዌርድ ድረስ እንደምራለን። ማይነስ ኤን ፕላስ 1/2 ስኩዌር እናደርጋለን። እዚህ ጋር የተቀመጠው ድምር 1 ስኩዌር ሲደመር 2 ስኩዌር ፕላስ እንዲህ እያለ እስከ ኤን ስኩዌርድ ያለው ድምር በቀላሉ በዚህ ፎርሙላ ይገለጻል። ኤን ታይምስ ኤን ፕላስ 1 ታይምስ 2ኤን ፕላስ 1 ሲካፈል ለ6 ተደርጎ ይህ ከየት መጣ የሚለውን ቬሪፋይ ለማድረግ በሌላ ቪዲዮ መመልከት ትችላላችሁ። ከዛ ኤን ፕላስ 1 ስኩዌርድ ሲካፈል ለ2 ስኩዌርድ ይህ ደግሞ
ኤን ስኩዌርድ ሲደመር 2n ሲደመር 1 ሲካፈል ለ4 ይመጣል። እዚህ ላይ ኤን በኤን ስለሚጣፋ የሚቀረን ኤን ፕላስ 1 ሲባዛ 2n ፕላስ 1 ነው። ይህን ስናባዛ የምናገኘው ሪዛልት ደግሞ የሚመጣው 2n ስኩዌርድ ሲደመር 3n ሲደመር 1 ሲካፈል ለ6 ሲቀነስ ኤን ስኩዌርድ ሲደመር 2n ሲደመር 1 ሲካፈል ለ4 ይሆናል። ይህን እንግዲህ አንድ ላይ እንደምረው ከዚህ የምናገኘው ሪዛልት 4n ስኩዌርድ ሲደመር 6n ሲደመር 2 ሲቀነስ 3n ስኩዌርድ ሲቀነስ 6n ሲቀነስ 3 ሲካፈል ለ12 ይሆናል። ያው እዚህ ጋር እንደምትመለከቱት 4n ስኩዌርድ ሲቀነስ 3n ስኩዌርድ n ስኩዌርድ ብቻ ይቀራል። 6n ሲቀነስ 6n 0 ይሆናል። 2 ሲቀነስ 3 -1 እናገኛለን። ስለሆነም ሲግማ ስኩዌርድ ወይም ቫሪያንሱ ኤን ስኩዌርድ -1 ኦቨር 12 ይሆናል ማለት ነው። ፋይናሊ ስታንዳርድ ዲቪዬሽኑ ወይም ሲግማ እኩል ይሆናል ስኩዌር ሩት ኦፍ ዘ ቫሪያንስ ስለሆነ ኤን ስኩዌርድ ሲቀነስ 1 ሲካፈል ለ2 አንደር ስኩዌር ሩት ይሆናል። አስረኛ ጥያቄ ኤ ዎል ክሎክ ስትራይክስ ዘ ቤል ዋንስ አት 1 o'clock 2 at 2 o'clock 3 at 3 o'clock and so on. How many times will it strike in a particular day? Find the variance and standard deviation of the number of strikes the bell makes a day on the hour. ስለዚህ የዚህን ስታንዳርድ ዲቪዬሽን እንዲሁም ሚን ማግኘት ይኖርብናል። እዚህ ጋር ሚኑን ኮምፒት ስናደርግ በአጠቃላይ ምን ያክል ሰዓት ነው ያለን? 24 ሰዓት ነው ያለን። በ24 ሰዓት ውስጥ አንደኛው ሰዓት ላይ አንዴ፣ ሁለተኛው ሰዓት ላይ ሁለቴ፣ ሶስተኛው እንዲህ እያለ የመጀመሪያው 12 ሰዓት ላይ 12 ሲሆን 12 ቀጥሎ ማታ 1 ሰዓት ላይ አንዴ፣ 2 ሰዓት ላይ ሁለቴ እያለ የሚቀጥል በመሆኑ ከ1 እስከ 12 እንደነበረን በቀን ላይ ማታውንም እንደዚሁ ከ1 እስከ 12 ይኖረናል ማለት ነው። ስለዚህ በመጀመሪያ ሚን አድርገን የምንወስደው 1 ሲደመር 2 ሲደመር 3 ሲደመር እያል እስከ 12 እንወስዳለን። ይሄ ከእንደገና ለሁለተኛ ጊዜ ስለሚደገም ትዋይስ አድርገን ብንወስደው ሲባዛ በሁለት ሲካፈል በአጠቃላይ 24 እንደዚህ አይነት ነገር ነው ያለን። በመሆኑም ከዚህ የምናገኘው ሪዛልት ቀደም ሲል ከ1 እስከ 12ን ደምረን ያገኘነው አይነት ሪዛልት ነው የሚሆነው። ለምን ይሄ በሁለት 1 በሁለት 12 ይሆናል። ስለሆነም የምናገኘው 1 ሲደመር 2 ሲደመር 12 ሲካፈል ለ12። ስለዚህ ከ1 እስከ ኤን ያለው ድምር ሲካፈል ለኤን አድርገን እንዳገኘነው ሁሉ እዚህ ጋር የሚኖረን ሪዛልት 12 ሲባዛ በ13 ሲካፈል ለ12 ሲባዛ በሁለት ነው የሚሆነው። በመሆኑም 13 ሲካፈል ለ2 ይሆናል። ይሄ የሚመጣው ደግሞ 6.5 ይሆናል። ቫሪያንሱን ካልኩሌት ለማድረግ ቀደም ሲል ስለሰራ ነው ይሄ አንድ አይነት ዴታ ለሁለተኛ ጊዜ የተደገመ በመሆኑ ኤን ስኩዌርድ -1 ኦቨር 12 አድርገን ልንሰራው እንችላለን። የዚህ ቫሊዩ ደግሞ 11.9166 እያለ የሚቀጥል በመሆኑ 917 አድርገን የምናስቀምጠው በቂ ነው። የዚህን ስኩዌር ሩት ኮምፒውት ስናደርግ የምናገኘው ሪዛልት ያ ስታንዳርድ ዲቪዬሽኑን ይሰጠናል። ዜርፎር ስታንዳርድ ዲቪዬሽኑ 3.45 ይሆናል ማለት ነው። 11ኛ ጥያቄ 1500 visitors turned up to the city library during the first month of the academic year. They borrowed 6,750 books altogether. Find and interpret the coefficient of variation if the square of the sum of the borrowed books is 33,350. እዚህ ጋር እንግዲህ 1500 ቪዚተርስ አሉ። ሁሉም በአጠቃላይ 6750 መጽሐፍቶችን ተውሰዋል። የእያንዳንዱ የተዋሱት መጽሐፍቶች ስኩዌር ቢደረጉና ቢደመሩ ያለው ሪዛልት ደግሞ 33315 ነው ተብለናል። እዚህ ጋር ኮምፒውት ማድረግ የፈለግነው ኮኤፊሺየንት ኦፍ ቫሪዬሽኑን ነው። በቅድሚያ ስታንዳርድ ዲቪዬሽኑን ኮምፒውት እናድርግ። ስታንዳርድ ዲቪዬሽን ኮምፒውት የሚደረገው አንደኛ ሰም ኦፍ ኤክስ አይ ስኩዌርድ ሲካፈል ለኤን ሲቀነስ ሰም ኦፍ ኤክስ አይ ሲካፈል ለኤን ሆል ስኩዌር በማድረግ ነው። እዚህ ላይ የተሰጠን ሪዛልት አለ። አንደኛው the square of the sum of borrowed books ተብሎ የተሰጠን ይሄ ቁጥር እዚህ ጋር ሊገባ የሚችል ነው። ኤን ደግሞ የቪዚተር ብዛት ነው 1500። ሰም ኦፍ ኤክስ አይ ሲካፈል ለኤን እዚህ ጋር ያለው 6750 በአጠቃላይ የሁሉም ድምር ነው ሲካፈል ለኤን አድርገን እናስቀምጠዋለን። ይህም ማለት ስኩዌር ኦፍ 33315 ሲካፈል ኤን 1500 ነው ሲቀነስ 6750 ሲካፈል ለ1500
ይሄ ስኩዌር ይደረጋል። ከዚህ የምናገኘው ሪዛልት 1.4 ይሆናል። ቀጥሎ ማግኘት የምንፈልገው ኮፊሽንት ኦፍ ቫሪዬሽኑን ስለሆነ በመጀመሪያ ሚኑን ማግኘት አለብን። ሚኑ ደግሞ እዚህ ውስጥ ያለው ቁጥር ነው። 6750 ሲካፈል ለ1500 ስለሆነም ሚኑ ኤክስ ባር እኩል ይሆናል 6750 ሲካፈል ለ1500 ይህም 4.5 ይሰጠናል። ሶ ኮፊሽንት ኦፍ ቫሪዬሽን ከዚህ የምናገኘው ሲግማ ሲካፈል ለኤክስ ባር ሲባዛ በ100 ይህ በፐርሰንት የሚገለጽ ነው። ስለዚህ 1.4 ሲካፈል 4.5 ሲባዛ በ100 ይሆናል። ሶ ኮፊሽንት ኦፍ ቫሪዬሽኑ 31.1 ይሆናል ማለት ነው። 12ኛ ጥያቄ the following data obtained from the police records of the accident case in Redwa City police station from February 2009 to August 2013 Gregorian calendar. So x per month ይላል። ይህ እንግዲህ ዴታ ነው። ዴስ በሚን 21.2 ነው። ሄቪ ኢንጁሪ 47.20፣ ላይት ኢንጁሪ 88.40፣ ነምበር ኦፍ አክሲደንት ይሄ መንዝሊ አቨሬጅ ነው 276.40። የእያንዳንዱ ስታንዳርድ ዲቪዬሽን ደግሞ እዚህ ጋር ተቀምጦልናል። ኤ ዲተርሚን ዘ ኮፊሽንት ኦፍ ቫሪዬሽን ኦፍ ዴይዝ ሄቪ ኢንጁሪ ላይት ኢንጁሪ ኤንድ ነምበር ኦፍ አክሲደንትስ ይለናል። ያው የእያንዳንዱ ሚን እና ስታንዳርድ ዲቪዬሽን እዚህ ጋር ተሰጥቶናል። በዚህ መሰረት ኮፊሽንት ኦፍ ቫሪዬሽኑን ኮምፒት ማድረግ ብዙም ከባድ አይደለም። ኮፊሽንት ኦፍ ቫሪዬሽን እንደምናውቀው ሲግማ ወይም ስታንዳርድ ዲቪዬሽን ሲካፈል ለኤክስ ባር ወይም ሚን ሲባዛ በ100 አድርገን ነው የምናገኘው። በመሆኑም የእያንዳንዱን ስታንዳርድ ዲቪዬሽን ሲካፈል ለሚን ሲባዛ በ100 እያደረግን እናስቀምጣለን። የዴይዝ ኮፊሽንት ኦፍ ቫሪዬሽን ስንት ይሆናል ማለት ነው? አሁን 3.83 ሲካፈል 21.20 ሲባዛ በ100 እናደርገዋለን። ከዚህ የምናገኘው ሪዛልት 18.07 ይሆናል። የሄቪ ኢንጁሪ ኮፊሽንት ኦፍ ቫሪዬሽን እንደዚሁ 12.85 ሲካፈል 47.20 ሲባዛ በ100 እናደርገዋለን። ከዚህ ደግሞ የምናገኘው 27.22 ይሆናል። የላይት ኢንጁሪ ኮፊሽንት ኦፍ ቫሪዬሽን እና ነምበር ኦፍ አክሲደንት ኮፊሽንት ኦፍ ቫሪዬሽን ቀደም ሲል እንዳደረግነው በተመሳሳይ ሁኔታ ኮምፒውት እናደርገዋለን። ቢ ቤስድ ኦን ዘ ቫልዩ ኦብቴንድ ኢን ፓርት ኤ ጊቭ ዩር ኢንተርፕሬቴሽን ኦፍ ዘ ዴታ ይለናል። ቀደም ሲል ካየነው ሪዛልት ኮፊሽንት ኦፍ ቫሪዬሽን የዴይዝ 18.07፣ ሄቪ ኢንጁሪ 27.22፣ ላይት ኢንጁሪ ደግሞ 14.37 እና ነምበር ኦፍ አክሲደንት 4.63። ከሁሉም ከፍተኛ ሆኖ ያገኘ ነው የሄቪ ኢንጁሪ ኮፊሽንት ኦፍ ቫሪዬሽን ነው። በመሆኑም ሃይ ቫሪያቢሊቲ የሚያሳየው ይሄኛው ነው። ትንሹ ደግሞ ነምበር ኦፍ አክሲደንት ስለሆነ 4.63። ስለዚህ ይሄ ሌስ ቫሪያቢሊቲ ወይም ሌስ ቫሪዬሽን የሚያሳየው ይሄኛው ነው። 13ኛ ጥያቄ the mean and coefficient of variation of 7 observations are 8 and 50 respectively. If 5 of those are 12, 14, 10, 4 and 2 then find the remaining 2 observation. እዚህ ጋር በአጠቃላይ ያሉት 7 ኦብዘርቬሽኖች ሆነው የአምስቱ ይታወቃል፣ የሁለቱ አይታወቅም። የነኚህ አጠቃላይ ሚን ደግሞ 8 ነው። ኮፊሽንት ኦፍ ቫሪዬሽኑ 50 ነው። በዚህ መሰረት ቀሪዎቹን ሁለት ኦብዘርቬሽኖች ቫሊዩ አግኙን የተባለ ነው። በመጀመሪያ ከሚኑን ጀምር። ሚን እንደምናውቀው the sum of the observations ሲካፈል ለነምበር ኦፍ ኦብዘርቬሽን አድርገን የምናገኘው ነው። እዚህ ጋር ሚኑ 8 ነው ተብሎ ስለተነገረን እዚህ ጋር 8 እናስቀምጣለን። ቀሪዎቹ 12፣ 14፣ 10፣ 4 እና 2ን እንደምርና የማናውቃቸው ሁለት አሉ ስም እንሰጣቸዋለን ኤቢ ብለን። ኤን ደግሞ 7 ነው። ስለሆነም 8 እኩል ይሆናል 12 ሲደመር 14 ሲደመር 10 ሲደመር 4 ሲደመር 2 ሲደመር ኤ ሲደመር ቢ። እዚህ ጋር ኤ እና ቢ ያልናቸው የማናውቃቸው ሁለቱን ኦብዘርቬሽኖች ቫልዩ ነው። ኤ ፕላስ ቢ እዚሁ ላይ እንዳለን 7 በሁለቱም በኩል ብናባዛ 7 ይጠፋና እዚህ ጋር 7 ሲባዛ በ8 ይመጣል። በመሆኑም ከዚህ የምናገኘው ሪዛልት 56 ይሆናል። 56 እኩል ይሆናል የእነዚህ ቁጥሮች ድምር ደግሞ 42 ይሆናል። ስለሆነም 42 ሲደመር ኤ ፕላስ ቢ ይመጣል። ፋይናሊ ኤ ሲደመር ቢ ማለት በሁለቱም በኩል 42 በመቀነስ የምናገኘው ሪዛልት ይሆናል። ይህም 14 ይመጣል። ሌላ የምናውቀው ኮፊሽንት ኦፍ ቫሪዬሽን ነው። ኮፊሽንት ኦፍ ቫሪዬሽን ደግሞ ሲግማ ሲካፈል ለኤክስ ባር ሲባዛ በ100 ነው። ሲቪ ወይም ኮፊሽንት ኦፍ ቫሪዬሽኑ 50 ተደርጎ ተሰጥቶናል። ሲግማ ይህን አናውቀውም ሲካፈል ኤክስ ባር 8 ሲባዛ በ100 ይሆናል። ከዚህ የምናገኘው ሪዛልት ሲግማ እኩል ይሆናል 4 ይመጣል። ቫሪያንስ
ወይም ሲግማ ስኩዌር እኩል ይሆናል ሰም ኦፍ ኤክስ አይ ስኩዌር ሲካፈል ለኤን ሲቀነስ ሰም ኦፍ ኤክስ አይ ሲካፈል ለኤን ዘሆል ስኩዌር ተደርጎ የሚገኝ ነው። እዚህ ጋር የተቀመጠው ሰም ኦፍ ኤክስ አይ ሲካፈል ለኤን ማለት ኤክስ ባር ወይም ሚን ማለት ስለሆነ ሚኑን ስኩዌር እናደርጋለን። እዚህ ጋር እያንዳንዱ ዴታ ቫልዩ እዚህ ጋር ያገኘ ነው ማለት ነው። 12 14 10 4 2 እና ቀደም ሲል ኤ እና ቢ ያልናቸውን ስኩዌር አድርገን ሲካፈል ለአጠቃላይ ኦብዘርቬሽኑ 7 እናስቀምጣለን። ሲግማ 4 በመሆኑ 4ን ስኩዌር እናድርግ። ስለዚህ ከዚህ የምናገኘው ሪዛልት 16 እኩል ይሆናል 12 ስኩዌርድ ሲደመር 14 ስኩዌርድ ሲደመር 10 ስኩዌርድ ሲደመር 4 ስኩዌርድ ሲደመር 2 ስኩዌርድ ሲደመር ኤ ስኩዌርድ ሲደመር ቢ ስኩዌርድ ሲካፈል ለአጠቃላይ ኦብዘርቬሽኑ 7 ሲቀነስ ሚኑ 8 ስለሆነ ስኩዌር ስናደርገው 64 ይመጣል። ይህን ሪአሬንጅ በማድረግ እናስቀምጥ። ከዚህ የምናገኘውም ኤ ስኩዌርድ ሲደመር ቢ ስኩዌርድ እኩል ይሆናል 100 ይሆናል። ይህን ሁለተኛ ኢኩዌሽን እናደርገው። ቀደም ሲል አንደኛ ኢኩዌሽን ብለን የወሰድነው ኤ ሲደመር ቢ እኩል ይሆናል 14 ነው። ይህን ሁለቱንም ሳይድ ስኩዌር ብናደርግ የምናገኘው ሪዛልት ኤ ስኩዌርድ ሲደመር ቢ ስኩዌርድ ሲደመር ኤቢ እኩል ይሆናል 14ን ስኩዌር አድርገን የምናገኘው እሱም 196 ይሆናል። ከኢኩዌሽን 3 ላይ ኢኩዌሽን 2ን ብንቀንስ ኤ ስኩዌርድ ሲቀነስ ኤ ስኩዌርድ 0 ይሆናል። ቢ ስኩዌርድ ሲቀነስ ቢ ስኩዌርድ 0 ይሆናል። ከዛ የምናገኘው 2ኤቢ በዚህኛው ሳይድ ይሆናል። 196 ሲቀነስ 196 ይሆናል። በመሆኑ ስለዚህ የምናገኘው 2ኤቢ እኩል ይሆናል 96 የሚል ሪዛልት ይሆናል። ከዚህ ደግሞ ቢን ኢንተርምስ ኦፍ ኤ ማስቀመጥ ይቻላል። ይህም 48 ሲካፈል ለኤ ይሆናል። በመቀጠል እዚህ ጋር ያገኘነውን ሪዛልት የቢን ሪዛልት አንደኛ ኢኩዌሽን ላይ በማስቀመጥ ወይም በማስገባት ኤ ሲደመር ቢ አሁን 48 ሲካፈል ለኤ ነው እኩል ይሆናል 14 ብለን ኢኩዌት እናደርገዋለን። ይህ ማለት ኤ ሲደመር 48 ሲካፈል ለኤ እኩል ይሆናል 14 ይሆናል። ከዚህ የምናገኘው ደግሞ ኤ ስኩዌርድ ሲቀነስ 14 ኤ ሲደመር 48 እኩል ይሆናል 0 የሚል ኳድራቲክ ኢኩዌሽን እናገኛለን። ይህን ኳድራቲክ ኢኩዌሽን ደግሞ ፋክተራይዝ ስናደርገው ኤ ሲቀነስ 8 ሲባዛ ኤ ሲቀነስ 6 እኩል ይሆናል 0 የሚል ሪዛልት ይሰጠናል። ከዚህ ኤ ኤዘር 8 ነው ወይም ደግሞ ኤ 6 ነው የሚል ቫሊዩ እናገኛለን። እዚህ ጋር ያገኘነውን ሪዛልት ተመልሰን እዚህ ጋር ሰብስቲቱት በማድረግ ለምሳሌ ኤን 8 ብናደርገው ቢ ስንት ይሆናል? 6። ኤን 6 ብናደርገው ቢ 8 ይሆናል። ስለዚህ ኤዘር ኤ 8 ቢ ደግሞ 6 ተደርጎ ይወሰዳል። ወይም ደግሞ ኤን 6 ካረኩት ቢ 8 ይደረጋል ማለት ነው። 14ኛ ጥያቄ for a group of 100 students the mean and coefficient of variation of their marks were found to be 60 and 25 respectively. Later on it was found that the scores 45 and 70 were wrongly entered as 40 and 27. Find the correct mean and coefficient of variation. እዚህ ላይ የመቶ ተማሪዎች ሚን እና ኮኤፊሽንት ኦፍ ቫሪዬሽን 60 እና 25 ነው ተብሏል። ነገር ግን እዚህ ጋር ሚኑና ኮኤፊሽንት ኦፍ ቫሪዬሽኑ 25 ካልኩሌት በሚደረግበት ጊዜ 45 እንደ 40 70 ደግሞ እንደ 27 ነው የተወሰዱት። ስለዚህ በዚህ ምክንያት የመጣውን ስህተት ኮሬክት በማድረግ ትክክለኛውን ሚን እና ትክክለኛው ኮኤፊሽንት ኦፍ ቫሪዬሽንን አግኙን የተባለው። ናው ሮንግ ሚን ስንት ነበር ማለት ነው? ይሄን ኤክስ ባር ብንለው ደብሊውን በለው ኤክስ ባር ደብሊው ሰም ኦፍ ኤክስ አይ ሲካፈል ለኤን አድርገን የምናገኘው ነው። ኤክስ ባሩ ደግሞ ሮንጉ 60 ነው ተብለናል። 60 እኩል ይሆናል ሰም ኦፍ ኤክስ አይስ ሲካፈል ለአጠቃላይ ኦብዘርቬሽን ብዛት ይሄም 100 ነው። በመሆኑም ሰም ኦፍ ኤክስ አይ ይሄ ሮንግ ነው እኩል ይሆናል 6000 ይመጣል። ይሄ ሮንግ የሆነው ድምር ነው፣ ሮንግ ቶታል። ስለዚህ ኮሬክት የሆነው ድምር እኩል ይሆናል ቀደም ሲል ሮንግ የወሰድነው ድምር ሲቀነስ ሮንግ ላይ የተወሰዱት እነኚህም 40 እና 27 ናቸው። ስለዚህ እዚህ ላይ ደግሞ ምን እንደምራለን? ፕላስ እናደርግና ትክክለኞቹን 45 ሲደመር 70 እናደርጋለን። ቀደም ሲል ይሄ ድምር 6000 ነው ስላል 6000 ሲቀነስ ትክክል ያልተወሰዱት ድምር ይህም 67 ነው ሲደመር 115 ከዚህ የምናገኘው ሪዛልት 6048 ይመጣል። ከዚህ ኮሬክት ሚኑን ማግኘት እንችላለን። ኤክስ ባር ሚን ኮሬክት ሲ በለው። ይሄ ደግሞ 6048
ይሄ ቶታል ድምሩ ነው ሲካፈል ለ100 ከዚህ የምናገኘው ሪዛልት 60.48 ይሆናል። በመቀጠል ሮንግ የሆነው ኮኤፊሽንት ኦፍ ቫሪዬሽን እኩል ይሆናል ሲግማ ሲካፈል ለኤክስ ባር ሲባዛ በ100 ነው። እነኚህ በሙሉ ሮንግ ላይ የተወሰዱ ቁጥሮች እንደሆኑ ማሰብ አለብን። ሶ ኮኤፊሽንት ኦፍ ቫሪዬሽኑ 25 ነው ስለተባልን 25 እናስቀምጣለን። 25 እኩል ይሆናል ሲግማ ይሄ አይታወቅም ኤክስ ባር ሮንግ ላይ የተወሰደው 60 ነበር ሲባዛ በ100 ይሆናል። ከዚህ የምናገኘው ሪዛልት ሲግማ እኩል ይሆናል 15 ይመጣል። ሲግማ ስኩዌርድ እንደምናውቀው ቫሪዬሽኑ ስኩዌር ሲደረግ the sum of xi ስኩዌርድ ሲካፈል ለኤን ሲቀነስ ኤክስ ባር ስኩዌር አድርገን ማግኘት እንችላለን። እዚህ ላይ አሁንም ሮንጉን ነው እየወሰድን ያለ ነው። 15 ስኩዌር ይደረጋል። ሶ እዚህ ጋር የነበረ ኒሜሪካል ቫሊዩ በዚህ መንገድ ተተክቷል። 100 የኤን ቫሊዩ ነው። ኤክስ አይ ስኩዌርድ እንግዲህ የሮንግ ላይ የተወሰደው አንድ ላይ ተደምሮ ስኩዌር እየተደረገ የተቀመጠ ነው። ማይነስ 60 ስኩዌርድ ይሄ ሚኑ ሮንግ ሚን ማለት ነው። ይህን ሪአሬንጅ ስናደርግ ሰም ኦፍ ኤክስ አይ ስኩዌርድ 382500 ይመጣል። አሁን ደግሞ ኮሬክት የሆነውን ኤክስ አይ ስኩዌሮች እንፈልግ። ይሄ ሰብሲ ብንለው ይሄ የሚሆነው ሰም ኦፍ ኤክስ አይ ስኩዌርድ ይሄ ሮንግ የሆነው ሲቀነስ ሮንግሊ የተወሰዱትን እንወስዳለን እነሱን ስኩዌር በማድረግ ማለት ነው። ስለዚህ የመጀመሪያው 40 ነበር በስህተት የተወሰደው እሱ ስኩዌር ይደረጋል ይቀነሳል። ከእንደገና 27ም ስኩዌር ተደርጎ ይቀነሳል። በምትኩ 45 ስኩዌር ይደረግና ይደመራል። ከዛ 70 ስኩዌር ተደርጎ ይደመራል። ከዚህ የምናገኘው ሪዛልት ደግሞ አሁን ደግሞ ኮሬክት የሆነውን ሲግማ ኮምፒት እናድርግ። ሲግማ ማለት ስኩዌር ኦፍ ሰም ኦፍ ኤክስ አይ ስኩዌርድ ሲካፈል ለኤን ሲቀነስ ኤክስ ባር ስኩዌር የምናደርገው ነው። የዚህ ቫሊዩ ደግሞ ይሄ ስኩዌር ተደርጎ የተገኘው ሪዛልት ይሄ ነው። ሲካፈል ለኤን ነምበር ኦፍ ኦብዘርቬሽን 100 እናካፍላለን ሲቀነስ ኤክስ ባር ይሄ ትክክለኛው ሚን ነው 60.48ን ስኩዌር እናደርጋለን። ከዛ የምናገኘው ሪዛልት 14.6 ይሆናል። በመቀጠል ኮኤፊሽንት ኦፍ ቫሪዬሽኑ ይሄ ሲግማ ሲካፈል ለኤክስ ባር ሲባዛ በ100 ነው። ይሄ ደግሞ ሲግማውን ኦልሬዲ አግኝተናል። 14.6 ሲካፈል ኤክስ ባሩ 60.48 ነው። በመቶ ስናባዛ የምናገኘው ሪዛልት 24.14 ይሆናል። ስለዚህ ትክክለኛው ሚን 60.48 ሲሆን ትክክለኛው ኮኤፊሽንት ኦፍ ቫሪዬሽን ደግሞ 24.14 ነው ማለት ነው። 15ኛ if in the following distribution the mean deviation about the mean and coefficient of mean deviation about the mean are 180 and 10 respectively then find the missing frequency f ይለናል። እዚህ ጋር ዴታዎቹ እዚህ ጋር ተሰጥተውናል። ሚስ የተደረገው ፍሪኩዌንሲ ይሄ ነው። በመጀመሪያ የሰጠንን ቫሊዩ እናስቀምጥ። ሚን ዲቪዬሽን አባውት ደ ሚን ተብሎ የሰጠን 180 ነው። the coefficient of mean deviation ይህም about the mean የተሰጠ ነው 10 ተደርጓል። በመቀጠል የምናውቀው ከዚህ ሪሌሽንሽፕ the coefficient of mean deviation about the mean is equal to the mean deviation divided by the mean አድርገን የምናገኘው ነው። በመሆኑ coefficient of mean deviation 10 ነው እኩል ይሆናል the mean deviation 180 ሲካፈል ለኤክስ ባር እናደርጋለን። ከዚህ የምናገኘው ኤክስ ባር እኩል ይሆናል 18 ይመጣል። ሚን ብለን ካልኩሌት የምናደርገው ኤክስ ባር እኩል ይሆናል ፍሪኩዌንሲ ሲባዛ ኮረስፖንዲንግ ክላስ ማርክ ሲካፈል ፍሪኩዌንሲ ድምር ነው የምናደርገው። የሌሎቹ ቫሊዩ በትክክል የተቀመጠ ስለሆነ ክላስ ማርኩ ለምሳሌ በዚህ ውስጥ 11 ሲደመር 13 ሲካፈል ለ2 12 ክላስ ማርኩ ነው። 12 ሲባዛ በ7 ሲደመር 14 ሲባዛ በ6 ሲደመር 16 ሲባዛ በ9 ሲደመር 18 ሲባዛ በ13 ሲደመር 20 ሲባዛ በኤፍ ሲደመር 22 ሲባዛ በ5 ሲደመር 24 ሲባዛ በ4 ሲካፈል አጠቃላይ ፍሪኩዌንሲው ብዛት እናደርጋለን። ይህ እኩል ይሆናል 752 ሲደመር የዚህ ክላስ ማርክ 20 ሲባዛ የማናቀው ፍሪኩዌንሲ ኤፍ ሲካፈል 44 ሲደመር የማናቀው ፍሪኩዌንሲ ይሄ ደግሞ 18 እንደሆነ እናውቃለን። ስለዚህ 18 እኩል ይሆናል 752 ሲደመር 20 ኤፍ ሲካፈል 44 ሲደመር ኤፍ አድርገን ማስቀመጥ እንችላለን። ያው ካፒታልና ስሞል ኤፍ አድርገን መቀየራችን ያን ያክል ሲግኒፊካንት የሆነ ኢፌክት ስለሌለው ያው ኤፍ ለማለት ነው። ይሄ ሶ ይሄን ሪአሬንጅ ስናደርግ 18 ሲባዛ በ44 792 ይሆናል ሲደመር 18 ኤፍ እኩል ይሆናል 752 ሲደመር 20 ኤፍ ይሆናል።
ከዚህ የምናገኘው ሪዛልት ደግሞ 40 እኩል ይሆናል 2 ታይምስ ኤፍ ይሆናል። በመሆኑም ኤፍ ደግሞ 20 ይመጣል። ስለዚህ የተፈለገው ቁጥር ኤፍ 20 ነው ማለት ነው። በመጨረሻም 16ኛው ጥያቄ the mean deviation about the median and coefficient of mean deviation about the median of the following data are 440 and 8 respectively ይለናል። እዚህ ጋር እንደምትመለከቱት የተሰጠን ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ነው። ስለዚህ የዚህን ሚን ዲቪዬሽን about the median ኮምፒት ለማድረግ ሚዲያኑን ማወቅ ተገቢ ይሆናል። ለዚህ እንዲያግዘን አንድ ተጨማሪ ሮው ብንሰራ ጠቃሚ ይሆናል። ያም ኮሚኒቲ ፍሪኩዌንሲውን የሚነግረን እዚህ ላይ የተጠየቅነው ፋይንድ the values of s and t if the total frequency is 82 ይለናል። እንደምትመለከቱት የመጀመሪያው ክላስ ፍሪኩዌንሲ 5 ነው። ቀጥሎ ያለው 17 ከዛ 2 ከዛ 12 ይልና የዚህኛው ክላስ ፍሪኩዌንሲ ኤስ ነው፣ አይታወቅም። ቀጥሎ 2 ከዛ 7 ከዛ ቲ ከዛ 9 ከዛ 4 ይላል። አሁን የሰጡንን ኢንፎርሜሽኖች መረጃ 440 ሚን ዲቪዬሽን አባውት ደ ሚዲያን ነው። 8 ደግሞ ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ደ ሚዲያን ነው። እነዚህን በመጠቀም ኤስ እና ቲን ኮምፒት እናደርጋለን። በተጨማሪ አጠቃላይ ያለን ፍሪኩዌንሲ 82 እንደሆነ ተነግሮናል። በቅድሚያ የእያንዳንዱን ክላስ ኪሙሌቲቭ ፍሪኩዌንሲ እናስቀምጥ። እዚህ ጋር 5 ስለሆነ 5 እናስቀምጣለን። በመቀጠል 5 ሲደመር 17 22 ይሆናል። ከዛ ሲደመር 2 24 ሲደመር 12 36 ሲደመር ኤስ 36 ሲደመር ኤስ ይሆናል። ሲደመር 2 38 ሲደመር ኤስ ይሆናል። ሲደመር 7 45 ሲደመር ኤስ ይመጣል። ከዛ ቲ ስንደምርበት 45 ሲደመር ኤስ ሲደመር ቲ ይሆናል። እዚህ ላይ 9 ስንደምር 54 ሲደመር ኤስ ሲደመር ቲ ይሆናል። በመቀጠል 4 ስንደምርበት 58 ሲደመር ኤስ ሲደመር ቲ ይመጣል። እንደምናውቀው ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ደ ሚዲያን የሚሆነው ሚን ዲቪዬሽን አባውት ደ ሚዲያን ሲካፈል ለሚዲያን አድርገን የምናገኘው ነው። ኮኤፊሺየንት ኦፍ ሚን ዲቪዬሽኑ ደግሞ 8 ነው። ሚን ዲቪዬሽን አባውት ደ ሚዲያን 440 ነው። ሲካፈል ለሚዲያን እናደርገዋለን። ከዚህ ሚዲያኑ 440 ሲካፈል ለ8 በማድረግ የሚገኝ ነው። ስለሆነም ሚዲያን ኢዝ ኢኳል ቱ 55 ይመጣል። ሚዲያኑ 55 ነው ማለት ሚዲያን ክላሱ ይሄኛው ክላስ ነው ማለት ነው። የዚህ ክላስ ሎወር ክላስ ባውንደሪ ደግሞ 50 ነው። ክላስ ፍሪኩዌንሲ 2 ነው። ኪሙሌቲቭ ክላስ ፍሪኩዌንሲው 38 ሲደመር ኤስ ነው። በዚህ መሰረት ሚዲያኑ እንደዚህ ስለሆነ የሚገለጸው ሚዲያን ኢዝ ኢኳል ቱ ሎወር ክላስ ባውንደሪ ኦፍ ሚዲያን ክላስ ሲደመር ኤን ኦቨር ቱ ኤን ደግሞ 82 ነው ተብለናል። ሲካፈል ለ2 ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ክላስ ፕሬሲዲንግ ሚዲያን ክላስ ያ ደግሞ 36 ሲደመር ኤስ ነው። ሲካፈል ፍሪኩዌንሲ ኦፍ ሚዲያን ክላስ 2 ሲባዛ ደብሊው ይህ ክላስ ዊድስ ነው። ይህ ደግሞ 10 ነው። ስለዚህ ሚዲያን 55 ነው እኩል ይሆናል ሎወር ክላስ ባውንደሪ ኦፍ ሚዲያን ክላስ 50 ይሆናል ሲደመር ኤን 82 ነው። ሲካፈል ለ2 ስናደርገው 41 ይመጣል። ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ክላስ ፕሬሲዲንግ ሚዲያን ክላስ ያ ደግሞ 36 ሲደመር ኤስ አድርገን የምናገኘው ነው። ሲካፈል ፍሪኩዌንሲ ኦፍ ሚዲያን ክላስ 2 ሲባዛ ዊድዝ ኦፍ ሚዲያን ክላስ 10። ይህን ሪአሬንጅ በማድረግ ኮምፒት ማድረግ ይቻላል። እዚህ ጋር በቀላሉ 41 ሲቀነስ 36 5 ይመጣል። እዚህ ጋር 50 አለን 55 50 ወደዚህ በማምጣት 5 ይመጣል። 5 ሲባዛ በ2 10 እናገኛለን። ስለዚህ 10 እኩል ይሆናል 5 ሲባዛ በ10 50 ሲቀነስ 10 ኤስ ይሆናል። በሁለቱም በኩል 10 ኤስ ብንደምር ይሄኛው ይጠፋና 10 ኤስ በዚህ በኩል አፒር ያደርጋል። 10 ስንቀንስ ደግሞ ይቺ 10 ትጠፋለች። በዚህ በኩል 10 የተቀነሰው ይመጣል። ያም 50 ሲቀነስ 10 ስለሚሆን 40 እናገኛለን። በመሆኑም ከዚህ የምናገኘው 10 ኤስ እኩል ይሆናል 40 የሚል ሪዛልት ነው። ይሄ ደግሞ ኤስ እኩል ይሆናል 40 ሲካፈል ለ10 4 ይሰጠናል። ቀደም ሲል ኪሙሌቲቭ ፍሪኩዌንሲውን ያስቀመጥንበት ሮው ላይ የዚህ አጠቃላይ ድምር 58 ሲደመር ኤስ ሲደመር ቲ ነው ብለናል። ይሄ ደግሞ ድምሩ 82 እንደሚመጣ ስለምናቅ 58 ሲደመር ኤስ ሲደመር ቲ እኩል ይሆናል 82 ብለን በመውሰድ ኤስን ቀደም ሲል አግኝተናል 4 እንደሆነ 58 ሲደመር 4 ሲደመር ቲ እኩል ይሆናል 82 ይመጣል። ከዚህ የምናገኘው ሪዛልት ደግሞ ቲ እኩል ይሆናል 82 ሲቀነስ 62 ይሆናል። በመሆኑም የቲ ቫሊዩ 20 ይመጣል። እንግዲህ ቀደም ሲል የኤስ እና የቲን ቫሊዩ አግኙ ስለነበረ የተባልነው ኤስ 4 ነው፣ ቲ ደግሞ 20 ይመጣል ማለት ነው።